ጋይስ እንግዲህ ዛሬ ምርጥ ፊልም ነው ይዤላችሁ የመጣሁት። ስለዚህ ይህንን ፊልም ሙሉ ልሰራላችሁ አልችልም፣ ምክንያቱም ከወጣ ትንሽ ቀናት ስለሆነ ይህ ፊልም ኮፒራይት ሊያዝብኝ ስለሚችል ከፊልሙ ዋና ዋና ሀሳቦቹን ነግራችሁና እናንተ ደግሞ ፊልሙን ሙሉ የምታገኙበት መንገድ እኔ ጋር ስላለ መጨረሻ ላይ ነግራችሁና ከተስማማችሁ ወደዛ በመሄድ ፊልሙን አውርዳችሁ ማየት ትችላላችሁ ማለት ነው። ስለዚህ ከፊልሙ ዋና ዋና ሀሳቦቹን ነግራችሁና እናንተ ከተመቻችሁ ሙሉ ታያላችሁ ማለት ነው። ስለዚህ ወደ ቪዲዮ ላይክ ማድረግ እንዳይረሳ። ይመቻል። ፊልሙ የሚጀምረው ሬ የተባለ የዲኤ የአደንዛዥ እጽ ቁጥጥር ኤጀንት ከባልደረባው አንድሬ ጋር በሚስጥር ተልዕኮ ላይ ሆነው ነው። አንድሬ ስለ ሬ ልጅ ኮዲ ጠይቀዋል። ሬ ግን ከእናቱ ሞት በኋላ እርስ በርስ እየተራራቁ መሆኑን ይነግረዋል። በሌላ በኩል ኮዲ በመኪናው ገራሚ አጀማመር በማድረግ ከጓደኞቹ ዴኒ፣ ኢቮን፣ ካይል እና ጄሲ ጋር ይገናኛል። አባቱ ቅጣት አድርጎ የመኪና ቁልፉን ቢወስድበትም እሱ ግን አስቀድሞ ሌላ ቁልፍ አሰርቶ እንደነበረ ይነግራቸዋል። የሚገርመው የሁላቸውም ወላጆች ሚስጥራዊ ኤጀንቶች ሲሆኑ ልጆቹ እውነተኛ ማንነታቸውን ደብቀው እንዲኖሩ ተነግሯቸዋል። የመጀመሪያው ግጭት አሁን እዚህ ጋር ይጀምራል። ቡድኑ አንድ የነዳጅ ማደያ ላይ ሲደርስ ሬ ለአንድ ጉዳይ ይወርዳል። እዚያም ከአንድ ሰው ጋር ጭቅጭቅ ውስጥ ይገባል። በድንገት ግለሰቡ ሽጉጥ ሲያወጣ አንድሬ በጥይት መቶት ይገለዋል። ይህ በእንዲህ እንዳለ ኮዲ ቴሬዛ የምትባል አዲስ ሴት ልጅ ተመልክቶ ሊያወራት ይሞክራል። እሷ ግን ብዙም ቦታ ሳትሰጠው ትሄዳለች። የኤጀንቶቹ ቡድን ወደ አንድ ቤት ምድር ቤት ውስጥ ቤዝመንት ውስጥ ዘልቀው ይገባሉ። ወደዛ ዘልቀው ሲገቡ የካርቴል አባላት ሊያመልጡ ሲሉ ያገኟቸዋል። አንዱ አባል ሊያመልጥ ሲል ሬ ዋሻ ውስጥ ፈንጂ መኖሩን ይረዳና ሁሉም እንዲያመልጡና እንዲሮጡ በኃይል እየጮኸ ይነግራቸዋል። ቦታውም ይፈነዳል። እነሱም ቢተርፉ ባልደረባቸው ፓዲላ አንገቱ ላይ በጥይት ተመቶ ይሞታል። የፓዲላ ልጅ ጄሲ አባቱ መሞቱን ሲሰማ ዓለም ሁሉ ይጨልምበታል። የኮዲ አመጽና የመጀመሪያው ስርቆት እዚህ ጋር አሁን ይጀምራል። የጄሲ ቤተሰብ የገንዘብ ችግር ውስጥ መውደቃቸውን ኮዲ ሲረዳ አባቱ ጄሲን እንዲረዳው ይጠይቀዋል። ሬ ግን የዲኤ አሰራር እንደዚህ እንዳልሆነ ይነግረዋል። በዚህ የተበሳጨ ኮዲ ጓደኞቹን ሰብስቦ አንድ እቅድ ያወጣል። አባቶቻቸው የሚከተሉትን የካርቴል መደበቂያ ቤት ትራፕ ሃውስ ዘርፈን ጄሲን እንረዳዋለን ይላቸዋል። ኮዲ የአባቱን የደህንነት ካርድ ተጠቅሞ መረጃዎችን ይሰርቃል። ከዚያም ከአባቱ የማይገድሉ መሳሪያዎችን ቴሬዝ ሰርቆ ከጓደኞቹ ጋር በመሆን የመደበቂያ ቤቱን ይዘርፋሉ። ሆኖም ግን ያገኙት ገንዘብ $497 ብቻ ነበር። ይህ በእንዲህ እንዳለ የካርቴሉ መሪ ቦኒቶና እህቱ ናታሊያ ቤታቸውን የዘረፈው የዲኤ ሰው መሆኑን ይጠራጠራሉ። ሁለተኛው አደገኛ ስርቆት ኮዲ ከቴሬዛ ጋር መጠባበስ ይጀምራል። በሌላ በኩል ደግሞ ጄሲ አሁንም በገንዘብ ችግር እየተሰቃየ መሆኑን ሲያይ ኮዲ ሌላ ትልቅ ስርቆት ያቅዳል። በዚህ ጊዜ ካርቴሉ የገንዘብ መኪና መኒ ሞል ለመዝረፍ ይወስናሉ። በከፍተኛ ጥንቃቄ መኪናውን ተከታትለው ጭስ በመልቀቅና ጥበቃዎቹን በመምታት መኪናውን ይዘው ያመልጣሉ። ከረጅም ግጭት በኋላ ገንዘቡን ይዘው ወደ አንድ ጎተራ ይሄዳሉ። ነገር ግን ኤጀንቶቹ ዘራፊዎቹን አማተር መሆናቸውን ይረዳሉ። ሪ ዘራፊው ልጅ ኮዲ መሆኑን የሚጠራጠሩ ፍንጮችን ማግኘት ይጀምራል። ኮዲ በትግል ጨዋታ ላይ የነበረውን ቁስል በዘረፋው ቪዲዮ ላይ ከታየው ሰው ጋራ ተመሳሳይ ይሆንበታል። የናታሊ ተንኮል አሁን እዚህ ጋር ይጀምራል። ቴሬዛ እናቷን ይዛ ለእራት ወደ ሬ ቤት ትመጣለች። የሚገርመው የቴሬዛ እናት ሌላ ማንም ሳትሆን የካርቴሉ መሪ ናታሊ ነች። ቴሬዛ ቤት ውስጥ በድብቅ መቅጃዎችን ትተክላለች። ናታሊ የሬንና የልጁን ማንነት ካወቀች በኋላ ዴኒን ከሆስፒታል ታስጠልፋታለች። ቴሬዛ ለኮዲ ደውላ ጓደኛዋ ዴኒ እንዳለችና እንድትተርፍ ከፈለገ የዘረፈውን እጽ እንዲያመጣ ትነግረዋለች። ኮዲ ብቻውን ሊያጽናናት ይሄዳል። በተመሳሳይ ጊዜ ሁለት ገዳዮች ሬን ሊገሉት ቤት ይገባሉ። ሬ ግን ሁለቱንም ገድሎ ያመልጣል። ኮዲ ወደ መጋዘኑ ሲደርስ ቦምብ እንዳለውና አስመስሎ ለማስፈራራት ይሞክራል። ሆኖም ግን ናታሊያ ቴሬዛን ሊገሉት ሲሉ ሬና ቡድኑ በድንገት ደርሰው
ተኩስ ይከፍታሉ። በከባድ ፍልሚያ ውስጥ ቦኒቶ ይገደላል። ናታሊያ ኮዲን ልትተኩስበት ስትል ሬ ቀድሞ ይገደላል። ቴሬዛ ግን አምልጣ ትጠፋለች። ሬ ልጁን ኮዲን ካተረፈው በኋላ ከህግ እንዲያመልጥ በሚስጥር ሆስፒታል የታተጋ አስመስለ ብሎ ይነግረዋል። በመጨረሻም አባትና ልጅ ይታረቃሉ። ኮዲ ወደ ቀድሞ ስፖርቱ ይመለሳል። ጄሲም ወደ ሰፈሩ ይመጣል። ነገር ግን ቴሬዛ የካርቴሉን መሪነት ተረከባ አባቷን ከገደለች በኋላ በቀል ለመውሰድ ጄሲ ቤት ተገኝተው የነበሩትን ጓደኛሞች በሩቅ ስትመለከታቸው ይታያል። ፊልሙ ለሁለተኛ ክፍል ፍንጭ በመስጠት እዚህ ላይ ያበቃል።